ሰላም ሰላም ጤና ይስጥልኝ ውድ የፊደል አካዳሚ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማር እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይንም ዋትሳፕ ላይ በመደወል ተመዝግባችሁ መማር ትችላላችሁ። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላቶች ንባብ ይሆናል። ዛሬ እንግዲህ ከዚህ ጋር ባለ 3 ባለ 4 እና ከዚያም በላይ የሆኑ ፊደላቶች በአንድ ላይ ተገጣጥመው እንዴት ቃላት ሆነው መነበብ እንደሚችሉ ቀላል አድርገን እናያለን ማለት ነው። እስከ መጨረሻው በደንብ ተከታተሉኝ። እሺ አሁን ከዚህ ከመጀመሪያው እንጀምራለን። በተለይ ጀማሪ ከሆናችሁ እየጻፋችሁ ብትከታተሉ ደግሞ የበለጠ ግልጽ ይሆንላችኋል ማለት ነው። አሁን አብረን እናነባለን። እሺ ከዚህ ጋር መለስተኛ መለስተኛ መለስተኛ። አሁን እዚህ ፊደል ቃላቶች በሙሉ በመነሻ ያርኩ የመሰረቷቸው ቃላቶች ናቸው። መነሻ ፊደላችሁ ሁሌ ማለት መነች እዚህ ጋር እንደምታዩቸው እነዚህ። እሺ አሁን እዚህ ጋር 5 የአማርኛ ፊደላቶች አሉ። መ አለች፣ ከዚያ ለ፣ ከዚያ ስ ስድስተኛ የሰ ቤተሰብ፣ ተ የመጀመሪያ እና ኛ ደግሞ የኘ ቤተሰብ አራተኛ። እነዚህን አንድ ላይ ስናነባቸው ምን የሚል ቃል ይሰጠናል? መለስተኛ መለስተኛ የሚል ቃል ይሰጠናል ማለት ነው። እሺ ከዚህ ጋር ደግሞ መካከለኛ መካከለኛ። አሁን እዚህ ጋር 5 ፊደል ናቸው። መ አለች፣ ከዚያ ካ አራተኛው የከ ቤተሰብ አለች፣ ከ የመጀመሪያው አለች፣ ለ እና መጨረሻ ደግሞ ኛ። አሁን እዚህ ጋር እንዳልኳችሁ አራተኛ የኘ ቤተሰብ። ይህን ስናነበው በአንድ ላይ መካከለኛ መካከለኛ ይላል። እሺ ከዚህ ጋር ደግሞ መገለጫ መገለጫ መገለጫ። ጫ ማለት የጨ ቤተሰብ አራተኛ ፊደል። እነዚህ ሶስቱ የመጀመሪያ ናቸው። መገለጫ። እሺ ወደ ቀጣዩ ስንመጣ መቀመጫ መቀመጫ መቀመጫ። እነዚህም ሶስቱ የመጀመሪያ ድምፅ ናቸው። ጫ ደግሞ አራተኛ የጨ ቤተሰብ መቀመጫ። እዚህ ጋር ደግሞ መነጋገር ምን ይላል? መነጋገር መነጋገር። መ የመጀመሪያ ፊደል ነች። ነ የመጀመሪያ፣ ጋ የገ ቤተሰብ አራተኛ፣ ገ የመጀመሪያ እና ር ደግሞ ስድስተኛ የረ ቤተሰብ በአንድ ላይ መነጋገር መነጋገር ይላል። እሺ ከዚህ ጋር መከባበር መከባበር። መ የመጀመሪያ፣ ከ የመጀመሪያ፣ ባ ደግሞ የበ ቤተሰብ አራተኛ፣ በ የመጀመሪያ እና ር የረ ቤተሰብ ስድስተኛ በአንድ ላይ መከባበር መከባበር። እሺ ከዚህ ጋር ደግሞ መጠየቅ መጠየቅ። ቅ የቀ ቤተሰብ ስድስተኛ መጠየቅ። መገናኛ መገናኛ መገናኛ። እሺ ከዚህ ጋር መጨረሻ መጨረሻ። ሻ የሸ ቤተሰብ አራተኛ ፊደል መጨረሻ። እሺ ከዚህ ጋር ደግሞ መከላከያ መከላከያ መከላከያ። ላ የለ ቤተሰብ አራተኛ፣ ከ የመጀመሪያ እና ያ ደግሞ የቤተሰብ አራተኛ በአንድ ላይ መከላከያ። እሺ ከዚህ ጋር ደግሞ መከራከሪያ መከራከሪያ መከራከሪያ። እሺ መጽሐፍ መጽሐፍ። መ የመጀመሪያ፣ ጽ ማለት የጸ ቤተሰብ ስድስተኛ ፊደል፣ ሀ የመጀመሪያ እና ፍ ደግሞ ስድስተኛ የፈ ቤተሰብ በአንድ ላይ መጽሐፍ መጽሐፍ ይላል። እሺ ወደ ቀጣዩ ስንሄድ ደግሞ ከዚህ ጋር መመሪያ መመሪያ መመሪያ። ሪ የረ ቤተሰብ ሶስተኛ፣ ያ ደግሞ የቤተሰብ አራተኛ መመሪያ። መሰረታዊ መሰረታዊ መሰረታዊ። መ የመጀመሪያ፣ ሰ የመጀመሪያ፣ ረ የመጀመሪያ፣ ታ የተ ቤተሰብ አራተኛ እና ዊ ደግሞ የወ ቤተሰብ ሶስተኛ መሰረታዊ። መከበር መከበር መከበር። እሺ ቀጣይ መሸከም መሸከም። ም የመ ቤተሰብ ስድስተኛ መሸከም
መ መ ዘ ኛ ምን ይላል? መመዘኛ መመዘኛ። አሁን መ ሁለቱም ተመሳሳይ ናቸው የመጀመሪያ ፊደል፣ ዘም የመጀመሪያ ነች። ኛ ደግሞ ደጋግሜ ጠራኋችሁ የኛ ቤተሰብ አራተኛ መመዘኛ። መ በ ራ ከ ት መበራከት መበራከት። መ የመጀመሪያ ፊደል፣ በ የመጀመሪያ፣ ራ የረ ቤተሰብ አራተኛ፣ ከ የመጀመሪያ ና ትን ደግሞ የተቤተሰብ ስድስተኛ። በአንድ ላይ መበራከት ይላል። እሺ ከዚህ ጋር ደግሞ መ መ ል ከ ት መመልከት መመልከት። ል የለቤተሰብ ስድስተኛ ነች፣ ከ የመጀመሪያ፣ ት ደግሞ የተቤተሰብ ስድስተኛ መመልከት። መ ደ በ ኛ መደበኛ መደበኛ። መ የመጀመሪያ ፊደል፣ ደ የመጀመሪያ፣ በ የመጀመሪያ፣ ኛ ደግሞ የኛ ቤተሰብ አራተኛ መደበኛ። መ ጸ ጸ ት መጸጸት መጸጸት። ት የተቤተሰብ ስድስተኛ ፊደል መጸጸት። እነዚህ ሶስቱ የመጀመሪያ ናቸው መጸጸት። እሺ ወደ መጨረሻው መስመር ስንመጣ መ ሰ ረ ታ ዊ መሰረታዊ መሰረታዊ። ረ የመጀመሪያ፣ ታ የተቤተሰብ አራተኛ፣ ዊ የወቤተሰብ ሶስተኛ። መናሴ የመጀመሪያ ናቸው መሰረታዊ። ከዚህ ጋር ደግሞ መ ሰ ረ ዝ መሰረዝ መሰረዝ። ዝ የዘ ቤተሰብ ስድስተኛ መሰረዝ። እሺ የመጨረሻው ደግሞ መ ስ ከ ረ ም መስከረም መስከረም። መ የመጀመሪያ ፊደል፣ ስ የሰ ቤተሰብ ስድስተኛ፣ ከ የመጀመሪያ፣ ረ የመጀመሪያ፣ ም ደግሞ የመቤተሰብ ስድስተኛ መስከረም መስከረም ይላል። እሺ እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁት እነዚህንን የአማርኛ ቃላቶችን ባለ አራት ባለ አምስት ከዚያም በላይ የሆኑ ፊደላቶች በአንድ ላይ እንዴት ተገጣጥሞ እንደሚነበቡ አይተናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋነኝነት አማርኛና እንግሊዝኛ ቪዲዮ እየሰራሁ ስለምለቅ እናንተ ሁሌም እየገባችሁ መከታተል ይቻላል። ቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ ይሁንላችሁ። ባይ ባይ።